እየተናገርኳችሁ አይደለም። አማልክ ዘበጸጋ ናችሁ። እኔ ፈጣሪያችሁ አምላካችሁ የማደርገውን ነገር ታደርጋላችሁ። ይሄ በነገራችን ላይ አሁን በምንለው በዚህ በደስታ በምናምን በስኬት ብቻ ሳይሆን አሁን የተአምር ማድረግ ከእሱ ጋር አብሮ መሆን ብቻ ሳይሆን በመከራም ጭምር ሞቱን በሚመስል ሞት አረሚለ ከእሱ ጋር ከተባበርን ትንሣኤ በሚመስል ትንሣኤ ደግሞ ከእሱ ጋር እንተባበራለን። የሚወደኝ ቢኖር ራሱን ይካድ መስቀል ተሸክሞ ይከተለኝ። በመከራውም ጭምር መምሰል አለው። ይህ ብቻ በቃ ደኛ ያለው ደኛ ጸድቅ ያለው እርሱን እየመሰልኩ ነው የምኖረው። በቃ እሱ ማደርገውን ተአምር አደርጋለሁ። እሱ የሚያደርገውን ነገር እየሰራው ነው የሚሄደው። በቃ በጎ ብቻ ሳይሆን መከራም ጭምራለሁ፣ መቀበርም ጭምራለሁ። ምንድን ያለ በግልጽ ራሱ ይነግረን፣ በዓለም ሳላችሁ መከራ አለባችሁ ነገረን። ከዛ እንዴት እናድርገው? አይዟችሁ እኔ ግን ዓለምን አሸንፌዋለሁ። አብነት ሆነን ማለት ነው። እናንተም ዓለምን ማሸነፍ ትችላላችሁ። ስለዚህ ልክ አሁን ማድረግን ድህነትን መፈጸምን ብቻ ድልን ብቻ ሳይሆን ሞቱን ጭምር መከራውን ጭምር እንዳለብን ጭምር ነገረ። ስለዚህ ክርስቶስ የከፍታችንም የዝቅታችንም ጠገግ ሆነ። የፈለገ ብንከብር የፈለገ ከፍ ብለን ከክርስቶስ የበለጠ ማንም የለም። እሺ የፈለገ ዝቅ ብንል ከክርስቶስ የበለጠ መከራ የተቀበለ የተዋረደ ስለኛ ሲል መከራ መስቀል የተቀበለ ማንም የለም። ጠገግ ሆነ ማለት ልክ ሆነ ማለት ነው። ከላይም ከፍ ብንል ከሱ በላይ የለም ወይ? የእኛን መቻ ይኸው እንደኛ እኮ ስጋ ለብሰህ እኮ ቢሆን ኖሮ እኮ ታውቀው ነበር የኛ መከራ እንዳለው ስጋ ለብሶ አሳየ። ጠገግ ሆነለ። ስለዚህ ሙሉ ካሳ ነው፣ ቤዛነት ነው፣ ከእንደገና አራያነት ነው፣ አብነት ነው። ለእኛ አብነት ምሳሌ የሆነ እንደዛ አለ። ሳምራዊቷ ማና ያቺ ከናት ሴት ራሱ ማናት? ያቺ ሴት መታ የጠባሃቸው ጡቶች የታቀፈች ማህፀን የጠባሃቸው ጡቶች የተመሰገኑ ናቸው ስትለው ምንድን ያለው? አዎን ብፁዓንስ ቃሌን ሰምቶ የሚያደርጉ ናቸው። ምን ማለት ነው? ምስጋና ሲመጣላችሁ እናንተ ምስጋና አትቀበሉ። አንድም እናቴ ብፁዕ የተባለችው እንደ አንቺ ዝም ብላ አይደለም፣ ቃሌን ሰምታ በማድረጓ ነው ብፁዕ የተባለችው። ስለዚህ አንቺም እንደ እናቴ ድንግል ማርያም ብፅዕት ልትባይ ከፈለግሽ ቃሉን መጠበቅ አለብሽ ብሎ ብዙ ጊዜ አብነት ክርስቶስ መሆኑን አሳየ። ስለዚህ ቤዛነትም አለ አብነትም አለ። ይህን ጭምር አብረን ብንይዘው ነው።